ምን? ቆይ እሺ ሐኪም ቤት አልወሰድካትም? ወስጃት ነበረ ግን በድንጋጤ ምክንያት ነው ማውራት ያልቻለችው አሉ። እናም ስትወርቅ መሬቱ መቷት ስለነበረ ምናልባት ጭንቅላቷ ውስጥ የደም መፍሰስ ካለ ብለው ቼክ አድርጓት የተለያየ ምርመራም አዘዙላት እና ድንጋጤ ነው። ስትረጋጋ ማውራት ትችላለች አሉ። ስለ ቢኒያምስ? ቆይ ለዛ ነው እንዴ ፖሊሶች እኮ ያፌትን መተው ወስደውታል። ፖሊስ መተው ወሰደ ያፌትን? ለነገሩ ምን ዋጋ አለው? ቢገባ መውጣቱ አይቀርም። ቆይ አንተስ ገኒ እየተንከባከብኳት ያለው ብቻህን ነው ወይስ ናታን ወይም ጽዮን አሉ? አዎ ብቻዬን ነኝ። ናታን እመጣለሁ ብሎ ደውሎልኝ ነበረ ግን እስካሁን አልመጣም። እመጣለሁ ካለኝ ራሱ ብዙ ሰዓት ነው ያለፈው። አይዞ ወይም ደግሞ ከቻልኩኝ እኔ ራሴ እመጣለሁ። ገኒ ምናልባት እኔን ስታይ ልትረጋጋ ትችላለች። በጣም ደስ ይለኛል። እሺ በቃ ቻው። እሺ በቃ እህቴ ቻው። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ይሄንን ቪዲዮ ላይክ፣ ሼር እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። እንግዲህ ዛሬ ይዤላችሁ የመጣሁት ሐረግ ድራማ ክፍል 88 ነው። ውድ ተመልካች እንግዲህ ይህ ሐረግ ድራማ በጣም በመጨረሻ ላይ ሄደን የሚያሳዝን ነገር ነው ያጋጠመን። እሱስ ምንድነው? ቢኒያም ታግዷል። ቢኒያም በጣም ስለታገደ ሁሉም ሰው በጣም ደንግጧል ማለት ነውና እንግዲህ ጽ ደግሞ በጣም ፍለጋ በመጀመሪያ ደረጃ እኔ ነኝ ያስከፋውት ብላ በጣም እየፈለገችው ነው። በጣም ነው የሚያሳዝነው። በጣም እጅግ በጣም እየፈለገችው ነው። ያደረኩት ነገር ሁሉ በጣም ነው የሚቆጨኝ። ያደረኩት ነገር ሁሉ ጥሩ አይደለም እያለች ነው። እንግዲህ ያው እንግዲህ ውድ ተመልካች ምንም ማድረግ ስለማይቻል ሁሉም ነገር ለበጎ ነው የሚባለው አይደለ? ገኒም ያው ቢኒያም የልጆቻቸው የእሷ ልጆች አጎት ስለሆነ ገኒም በጣም ለቢኒያም እየደወለች ነው። ገኒም ቢኒያም ስልክ አያነሳም ብላ በቢኒያም ሉሊት ደውላ ነግራት፣ ሉሊት እንግዲህ ሁለገብ ነች። እሷ መቼም አታርፍም፣ ታርፋለች ብዬም አላምንም። ሉሊት ደውላ ተናግራለች። ማነች ገኒ ፌንት ነቅላለች። እንግዲህ ውድ ተመልካች ምንም ማድረግ ስለማይቻል እዚህ ጋር ሉሊትን ምን ለማድረግ እንዳሰቡ እኔ አላቅም። ሉሊት ሁሉም ሰው እየጮኸባት፣ ሁሉም ሰው እየጣላት፣ ሁሉም ሰው መጨረሻ ላይ በጣም ሉሊት መጥፎ ነገር በቃ ሉሊት ነገርን መቋጠር ስለማትችል ሉሊትን አይወዷትም ማለት ነውና ስልክ ራሱ ደውላ አሁን ራሱ ተናግራለች ማለት ነው። እንግዲህ ውድ ተመልካች የኤፍራታ ወንድምም በጣም አጎቴ ብሎ በጣም እያለቀሰ ነው። ኤፍራታና ደግሞ ሉሊት ማነችም ፂና ሉሊት ቤዛ በጣም ሉሊት ላይ ፂ በጣም ቂም ይዛለች። እዚህ ጋር ደግሞ ኤፍራታና ናታ ተገናኙና ናታ በጣም ገርሞት በጣም እያያት ነው። እናቷን ጥየቃ መታ ነው። እናቷን ጥየቃ ስትመጣ እንግዲህ ውድ ተመልካች እዚህ ጋር በጣም እያየችው ነው። ሉሊት ማነች ኤፍራታ ናታን ስታየው ባሌ ይናፍቀኛል፣ ባሌ ናፍቆኝ ነው እያለች ነው። ባኔ ስለና ይናፍቀኛል፣ ከሌላ ሰው ጋራም እንዲያየኝም አልፈልግም ብላ ተነስታ ምን ነው እኔን ስታይ ነው እንዴ የምትሄደው ብሎ በጣም ገርሞት ተነስቶ እስከሚሄድ ድረስ ደርሰዋል። እንግዲህ የኤፍራታና የማን ነው
የኤፍራታና የናታ ነገርም እንደዚህ ሲሆን በጣም ነው የማዝነው። እንግዲህ ያው ገኒን ፍለጋ ገኒ ፌንት ስለነቀለች ሉሊት ስልክ ደውላ ለገኒ ስለተናገረች ሉሊትም በጣም ታጣልታለች ማለት ነው። እዚህ ጋር ነገሮቹ በስተመጨረሻው በጣም ከባባድ እየሆኑ ነው። እንግዲህ እስቲ እስከ መጨረሻው እናየዋለን። ይሄንን ቪዲዮ ወደ ተመልካች ላይክ እና ሼር እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። ላይክም ብታረጉም ከዩቱብ ላይ መጥፋት አላበዛም ስለደበረኝ ነው። ቪዲዮ በእርግጥ የሰው ቪዲዮ ነው። በእኛ አልሞከርኩም በራሴ ቪዲዮ። ወደፊት እንግዲህ የሚያስተምርና የተለያየ ቪዲዮ እስቲ እንግዲህ አስቤበት ይሄንን ቻናል ለማሳደግ እሞክራለሁ ማለት ነው። እንግዲህ አለቃው ኤፍራታ በስተመጨረሻው ለአለቃ እኔ ዘመዶቼን ላስጠል ነው እዚህ ውስጥ የገባሁት። እነኚህ ዘመዶቼን እንደዚህ እንግዲህ አንተ ካለቀቅ ቢንያምም በረበስማም ቢንያምን የት እንዳረከው ምን እንዳረከው ቢንያምን ካልተናገርክ እኔ ምንም እንደዚህ አብረን መቀጠል አንችልም ብላ ትታው ስትሄድ እችን ሴትዮ ካገባው ምንም ህይወቴ አይሰምርልኝም፣ የራሴን ገመና ሁሉ ትለቃለች እያለ ነው ማለት ትተነተንልኛለች፣ ታወራለች ያለብኝን ገመና እያለ ነው። እንግዲህ ያፌትም